17 ዓመት ሙሉ የኢትዮጵያን ህዝብ ገዛ አላስተዳደረም ገዛ በጉልበት እናንተማ ገሎ ነው ያለፈው ሰው ስለሱ ማውራትም አያስፈልግም መሰረት ድንጋይ ይጣላል የለም አይመለስም ሌብነት አስተምራ ነው የሄደች ትግራይ ላይ ብዙ ግፍ የሰሩ አካላት ናቸው የትግራይ ህዝብ በራብ ውስጥ ነበር ያንን የቀን ስራ እየሰራ ምግብ ለስራ እየሰራ ነው ሲኖር የነበረው የራሱን ፍላጎት የሚያሟላበት እስከሆነ ድረስ ከማንም ጋር ይጣምራል ማለት ነው ሁሉ ጊዜ በሰበስን ሲሉ የነበሩ ሰዎች ናቸው በስብሶ ነው የወደቁት ጸረ ሰላም ለራሱም አይሆንም ለህዝብም አይሆንም በእብሪቱ ስላለ የስልጣን ጥመኛ ስለሆነ ተመልሰን እንደ ድሮ እንቀመጣለን ብሎ ያስባሉ ግን የማይሆን ነው ህልም ነው ይሄ ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም በታሪክም የማይረሳ ከፍተኛ ሆነ ወንጀል ነው እየሰሩ ያሉት ትግራይ ውስጥ በየቀኑ ማአት ወጣት ነው የሚሰደደው but they don't care የጸጸት ምልክት የላቸውም ደም አፍሳሾች ናቸው ሁሉ ጊዜ ይሄ መንጋ ለህዝብ ያሰበሳውን በህዝብ ደም የሚነግድ ሲሄዱም ደም ለማፍሰስ ተዘጋጅተው ይሄዱናል ዛሬም ጦርነት ይመርጠዋል ብረት የያዘ ኃይል ጸረ ዲሞክራሲና አምባገነን በሆነ መንገድ የሚመራበት ሁኔታ ነው የተፈጠረው ትግራይ ውስጥ የውጊያ ዓላማ ፌደራል መንግስት የለውም አንፈልግም አስተሳሰባቸው ደርቋል የወንጀል ስብስብ እኮ ተጠያቂነት የሚፈራ ነው ከውስጣችን የበቀሉ ነገር ግን ለነሱ ተላላኪ ሆኑ ብዙዎች አሉ ታሁን ጸጸቱ ከጭንቅላታችን ውስጥ አልወጣም እኔ የባንድነት አመለካከት ብዬ ነው ያው ማለት አላማቸው ኢትዮጵያ እናፈርሳለን እንሞክር ባዮች ናቸው እንጂ ገፍተው አይሄዱበትም ማስፈራሪያ ነው ልብ የላቸው ኤርትራ የምትመስል ትግራይ መፍጠር ነው የሚፈልጉት ለህዝብ እንዳይሰራ ለጀርቼ እንዳይሰራ ማኮላሸት ነው መንግስትን የፈለጉት እነሱ የአገርን ጉዳይ ማስቀደም የሁላችንም ደንታ ስለሆነ የአንድ አካል ብቻ ሰላም መፈለግ ሰላምን አመጣ ትግራይ አሁን ባዶ ሆናለች የትግራይ አጀንዳ ለትግራይ ህዝብ ብቻ መጥቶ ያለበት አይመስለኝም ከነ ሌጋሲውና አይዲዮሎጂ መጠረግ አለበት ሲበዛም ማረም ይመራል